ሚካኤል ክርስቶስ ሲመጣ ሚካኤልን ይዞ ነው ኃይል ይዞ ነው የመጣው። ሚካኤል ጋር ቀልድ የለም። ህገ ከጣስክ ቆርጦ ይጥላል። ቤተመድኃኒዓለም ስትገባ 3 መቃብሮች አሉ፣ የአብርሃም የይስሐቅና ፍርጋት አንደኛውን ብቻ ባዶ መቃብሮች ናቸው። ጠላት ታግሎ ያላሸነፈው ነገር በየቤተ ክርስቲያኑ ስትገባ የምታያቸው ዲዛይኖች፣ ጂኦሜትሪዎች፣ ሄማኖች ሲዘመሩ ቅዳሴዎች ሚካኤል ክርስቶስ ሲመጣ ሚካኤልን ይዞ ነው ኃይል ይዞ ነው የመጣው ወደዚህ ምድር ሲመጣ። ገብርኤል በስርዓት ነው መንፈስ ቅዱስ ጋር ነው ያለው። ግን ሚካኤል ባላንስ ነው። ምንድነው የያዘው? ሚዛን ይዟል። ያ ሚዛን ምንድነው የሚመዝነው? ስራችንን ነው ነው ያ ማንነት በግራና በቀኝ ያለው በኩል ባላንስ ካልሆነ በስተቀር ወደ ውጭ የሚወጣውና ወደ ውስጥ የሚገባው ባላንስ ካልሆነ በስተቀር ሚካኤል ለዛ ነው ይሄ ህግ የወጣበትም ይሄ ምንድነው የሙሴ ተራራ ህጉን የተቀበለበት ቤተ ሚካኤልና እሱ አንድ ላይ ናቸው ያሉት። አሁን እሱ ጂኦሜትሪውን ገና እየሰራው ነው፣ ግን አሁን ለማውራት ያህል እንደዛ ነው። ህግ ተቀበለ። ያንን ህግ አስሯን ሚካኤል ጋር ቀልድ የለም። ህግ ከጣስክ ቆርጦ ይጥላል። ህጉን ግን ከተከተልክ በጣም አጋር የሆነ መልአክ ነው ሚካኤል ማለት ነው። በጣም ጠባቂ ነው። የዚህ ምድር ጠባቂ ነው። እኔ ከአባቶች ጋር የተስማማሁት ምንድነው በአብዛኛው ጊዜ ሚካኤል ሲሳል ካየኸው ድሮፑ ቀይ ነው። ከላይ ያለው ድሮፕ ቀይ ነው። ሰማያዊም አለው ግን ቀይ ነው፣ ወይም ደግሞ ቢጫና ኦሬንጅ ነው። የእሳት ምልክት ነው ድሮፑ። ቀይ ከለር ደግሞ ምንድነው የመጨረሻው የሬንቦ የዚህ ምድር አስተዳዳሪ ነው ማለት ነው ሚካኤል። ሃይራርኪያቸው ማለት ነው። ሃይራርኪ ያላቸው አይደለ መላእክቶች? ያ ሚካኤል ፀሐይ የኛን ፀሐይ የሚያስተዳድር ማለት ነው። ቤተ ሚካኤል ትገባለህ። ከዛ በኋላ ባላንስን ቼክ ካለፍከው ቼክ ታደርጋለህ፣ ካላለፍከው ቆርጦ ይጥልሃል። ህጉን እዛ ቤት እንትን አለው ማለት ነው። ከዛ ክርስቶስ በማርያም በኩል ተወለደ፣ ከማህፀን ወጣ፣ ሚካኤልን ይዞ ነው የመጣው ብያለሁ። እሱን ኦርቶዶክስም ይደግፋል። ይሄንን አይደለም ያልኩት። ከዛ ቤተ ጎልጎታ ሄደ። ከዛ ጎልጎታ ሄዶ ምንድነው ያደረገው? አጸደቀ። ዩኒየን ሁሉም ነገር ክርስቶስ እንደሆነ፣ ክርስቶስ አዳኛችን እንደሆነ፣ መድኃኒታችን እንደሆነ አጸደቀ። ምንድነው ማለት ያ? ይሄ ስጋውን ሰቀለው መስቀል ላይ በራሱ ፍቅር ነው ሰጠ። ስጋውን ሰቀለው። ከዛ ግን ይነሳል፣ ተመልሶ ይነሳል። ስጋውን ሰቀለ። አሁን ሙሉ ለሙሉ ምንድነው የሆነው? ሬዘሬክት አደረገ። ዋናው ማንነቱን ገለጠ። ከስጋ እስር ቤት ወጥቶ ማንነቱን ገለጠ። አንተ መስቀሉን ተሸክመ ክርስቶስን ስትከተል ምንድነው የምታደርገው? በዚህ መሰረት ማለት ነው አይደለ? ትወለዳለህ፣ ይሄንን ዓለም ትጸናለህ። ከዛ በኋላ ነፍስ እዚህ ምድር ላይ አንተ ጋር ለመምጣት በጣም እኔ እንዳየሁት ከሆነ ይሄ የኔ ኤክስፒሪየንስ ነው። እኔ እንዲ ኤክስፒሪየንስ ሳርግ ያየሁት ከሆነ ማለት ነው። አክቹሊ እዚህ ምድር ላይ አሁን አንተ እዚህ ባዲ ውስጥ ገብተህ ይሄንን ኤክስፒሪየንስ ማድረግ so lucky na. Yeah. Because so many souls are waiting to come to experience ለማድረግ ይሄንን የሚፈልጉት እንትኖች አሉ including dark forces ማለት ናቸው። አጋንንት ራሱ because የሚፈታተለን እኮ የኛ መቅመስ ይፈልጋል። ይሄን ዓለም ኤክስፒሪየንስ ማለት መቅመስ ይፈልጋል፣ መቅመስ አይችልም። you know it's so difficult ይፈልጋል። በሶስት ገብቶ ነው መጠጡንም ዝሙቱንም ምኑንም ኢንጆይ የሚያደርገው። ክፍተት ከሰጣ ነው ማለት ነው። አሁን እሱን አራገፈ ክርስቶስ። ከዛ በኋላ አንተም እንደዛው ነው። በዛ በኩል ስታለፍ ስጋህን አራገፍክ። አሁን ቀደም እንዳልከው ግንዛቤ መሆንህን አወቅክ ማለት ነው። ይሄን የመጀመሪያውን 360 ዲግሪ ጨርሰ አሁን ሁለተኛው 360 ዲግሪ መኖር እየጀመርክ ነው ማለት ነው። አሁን አንተ በክራይስት ኮንሺየስ ነው ያለው። ንስሐ ገብተሃል፣ ቅዱስ ቁርባን ተቀብለሃል። ስጋዬ የኔ ክርስቶስ ነኝ፣ ካሁን በኋላ ማን ያዘዋል? የለም፣ ሁሉም ክርስቶስ ነው። ሁሉንም እንደ እግዚአብሔር ወዳለ ራስን ካድክ ማለት ነው። አሁን ይሄንን ነገር ያሳያል ራሱ። ከዛ የሚቀጥለው ስቴጅ ምንድነው? ቤተ መድኃኒዓለም። ቤተ መድኃኒዓለም እንትን አለ፣ የአዳም መቃብር አለ እዚህ ጋር
ቤተ መስቀል አለ። ይሄ አሁን ይሄ እስካሁን ያወራ ነው ቤተ መስቀል ድረስ ከቤተ ጎልጎታ እስከ ቤተ መስቀል በቃ ክርስቶስ የሆነውን ከዛ ሬዘሬክት የሚያደርገው ማለት ነው። ሬዘሬክት የሚያደርገው የት ነው? ቤተ መድኃኒዓለም። ቤተ መድኃኒዓለም ደግሞ እኔ የሄድኩበት ቦታ ነው መጀመሪያ ያ መስቀል ያለበት። እሺ እዛ ሄጄ ነው ሮንግ ዌይ ነው የሄድከው የተባልኩት ማለት ነው። ዘለልከኝ ሳትስተብስ ይሄን ሁሉ ነገር አንደርስታንድ ሳላደርግ ከነ ጭቃዬ ሄጄ እዛ ገባው ማለት ነው። ከነ እንትኔ ኢጎክ ምናምን ሞራሊክ የሆነ አካሄድ ነው። ስለዚህ ተመለስ ተባልኩኝ ማለት ነው። እሺ መስቀሉ ለኔ ያንን ነገር ነው ያሳየኝ። አሁን ቤተ መድኃኒዓለም ስትገባ 3 መቃብሮች አሉ። የአብርሃም የይስሐቅና ፍርጋት አንደኛውን ብቻ ባዶ መቃብሮች ናቸው። እነሱ ምን ያሳያሉ? ሬዘሬክት አደረክ ማለት ነው። ባዶ ናቸው፣ ስጋ የላቸውም፣ መቃብር ብቻ ባዶ ናቸው ማለት ነው። አሁን እዛ ስትገባ ማይንጂ ከውጭ ያለው ፖል አለ ዙሪያው ማለት ነው። ቤተ መድኃኒዓለም ፖል አለው 34 ፖሎች አሉ። ይሄ ቤተ መድኃኒዓለም አሁን ይሄ በእንትን ነው ይሄ አይደለም አክቹሊ እንትን ከፈለክ ከዚህ ስኬች ፋብ.com ላይ ገብተህ የተሰራ አለ። አሁን አየው እነዚህ ፖሎች አያቸው። እነዚህን ዙሪያ ስትቆጥር ይሄ 8 ነው። እነዚህ እንትኖቹ 8 ነው። እሺ በሁለት በኩል ነው ያለው ማለት ነው። አሁን ዶክተር ሮዳስ እዚህ ጋር ስለ መስታወት ስለ ሚረር ነምበር 37 አልፋ 73 ብሎ ሲያወራ ሰምተው ከሆነ 37 ራሱ ሚረር ሲሆን በመስታወት ሲያይ 73 ነው ተገልብጦ ነው የሚታየው። ቤተ መድኃኒዓለም የሚገርመው ነገር ከውጭ ስትገባ 34 ናቸው። 3 ሲደመር 4 7 አይደለ? የዚህ መስቀል እንትኑ ስንት ኪሎግራሙ ስንት መሰለ? አፍራገባው ያ ስንት 7 ኪሎግራም 7 ኪሎግራም ነው። እነዚህ ኖዶች ብትቆጥራቸው 6 7ኛው አብ ነው ያው ሰው ነው ወይም ሰብ ነው ማለት ነው። ይሄ እንትኑ ማለት ነው 7 ኪሎግራም ወርቅ ነው። 34 ነው ከውጭ ያለው፣ ከውስጥ ደግሞ 38 ፖሎች አሉት። አንድ ላይ ሲደምራቸው 72 ናቸው ማለት ነው። 72 ፖል አለ። 72 ፖል ማለት ምንድነው? 360 ዲግሪ ሁለት ጊዜ 360 ሲባዛ በሁለት 720 ይሆናል። ያው ዜሮ አልቦ ስለሆነ ስታወጣት አለ 72 ማለት ነው። 72 ፖል አለ። ከዛ እዛ አንተ ሬዘሬክት ማድረግ ከፈለክ 720 ዲግሪ ዞረ አሁን አባትን እያየው ነው ማለት ነው። ስለዚህ ቅድም እንዳልከው you see your consciousness or your awarenessን እያየ ከዛ 72 ግልባጭ ምንድነው? ሚረር ነበሩ የ72 27 ምንድነው? መድኃኒዓለም ቤተ መድኃኒዓለም ላሊበላ ስትገባ አንዳች ነገር ያለ ምክንያት አልተሰራች። ፍሪ ሜሰነሮች ራሱ ከዚህ ነው የሰረቁት ብሎኛል ራፋኤል የሚባል ልጅ። ህንጻ መገንባትና በህንጻ ማውራት ይው የነገርኩ እኮ እኔ አሁን ከነዛን አንብቤ አይደለም just ይሄ እንዲ ኤክስፒሪየንስ እና በቃ ወይም ደግሞ ኮንሺየስሊ እንደዚህ ነገር ስለ ተመለሰ ግን የርክ እንደገና ስትሄድ አሁን ይሄንን መጽሐፍ ጽፌ ስፔሻል ዩኒተሪ ግሩፖችም እነዚህ ስፒን ያልኩ አንድ ነገር ግራና ቀኝ የሚሆነው የሚገለባበጥበትን ራስን የምታበት ቴክኖሎጂ ነው። አሁን ይሄንን እየተከተልክ ትሄድና መጨረሻ መግቢያ ምንድነው? ቤተ ጊዮርጊስ ስትገባ ቀደም ያወራነውን ኮንስቴሌሽን ኢየሩሳሌሚቱ ጋር እንደሆነ እንዴት አድርገህ አቺቭ ማድረግ እንደምትችል ዩኒቨርሱ ስታየው ማለት ከዛ እንዴት አድርገህ አቺቭ ማድረግ እንደምትችል ኮንሺየስነስን በክራይስት ደረጃ ላይ አድርገህ ከክርስቶስ ጋር አንድ ትሆንና ይላል መጽሐፉ። ከክርስቶስ ጋር አንድ ሆነ በእግዚአብሔር ትሰወራለህ ብሏል መጽሐፍ ቅዱሳችን ማለት ነው። እንደዛ መሆን ከፈለክ ከክርስቶስ ጋር አንድ ሆነ በመንጭህ በአብ በኩል ሆነ እኔ ድሮ ያየሁት ያ ጨለማ ቦታ እየፈለከውን ነገር የምትፈጥርበት ያሰብከው ነገር ሁሉ እውነት የሚመጣበት ቦታ እንኳን እሱ እዚህ ራሱ እያለ ይሄ ነገር ይሰራል። እዚህ አሁን አንተ የእግዚአብሔር ስፓርክ አለ ብዬ የምለው ለእንዴት ነው ይሄን መጽሐፍ ያጻፈኝ? ይሄ ክርክር ነው። እግዚአብሔር እንዴት አንተ እኔን እግዚአብሔር ትለኛለህ አሉኝ ወንድሞቼ። እናንተን ሳይሆን እግዚአብሔር ምለው እናንተ የላችሁም በውስጣችሁ ያለው ብቻ ነው እውነቱ። የኔ ጎል ምንድነው? 10 ሰዎች
10 ሰው እንዲረዳ ነው 10 ሰው መጽሐፉን እንዲያነብልኝ ባለፈው ስመጣ እሱ ምን ያልኩት 10,000 ሰው ማን ያዘው አልጋ ቀርቤ 10,000 ሰው ካየኝ which is fine ነው ለኔ። ስንት ሺህ ሰው አየ ግን? ብዙ ነው። last time I checked was 57,000 ማለት ነው። እኔ አልታወቅ ማን ያገኛል ቲክቶክ ላይ ዳስ ከጠየቁት በላይ ነው። ግን ይሄ ነገር እንደሚሰራ የምታውቀው እዚህ ምድር ላይ ክሬት አደረኩኝ ብዬ አይደለም እግዚአብሔር ነኝ እያልኩኝም አይደለም። እኔ ውሸት ነኝ። ይሄ ማርቆስ ሰውነቱ ውሸት ነው፣ ውስጤ ያለው ነገር ብቻ ነው እውነት። እሱም ደግሞ ይሄው በእጃችን ወይም ደግሞ በኦብጀክት እና ሰብጀክት መካከል በተመልካቹና በምንመለከተው ነገር ልዩነቱን ግልጽ አድርጎ ይነግረናል፣ ያሳየናል። ያንን ነገር እንዴት ፕሩፍ አደረክ ካልከኝ አልጋ ላይ ነበርኩኝ ታመም ያለው ብያለሁ። ይሄ መጽሐፍ ስጽፍ አሁን እዚህ ሁሉ ጊዜ ኮምፕሌን ያደርጋሉ ሰዎች። የጎረቤት ሰው ምናምን ይመጣና መንግስት እንደዚህ ሆኖ ኑሮ ተወዷል ምናምን እንግዲህ እኔ ታመሜ ተኝቻለሁ። መስማት ያለብኝ ነገር ፖዚቲቭ ነው። አንተ ካንሰር የታመመ ሰው አንተ ሊጠይቅ ቢመጣ ማለት ነው ምንድነው ማለት ያለበት? ፖዚቲቭ ነገር ተስፋ ነው መስጠት ያለበት። ሰው ግን በጣም በቃ እንትን ከመሆኑ የተነሳ እኔ ታመሜ ተኝቼ ይመጣና የኑሮ ውድነት የመንግስት መክፋት ያ በቃ ዓለም ልጠፋ ነው ዱምስ ዴይ ነው የሚያወሩልኝ ማለት በቃ ከዛ ነው እንደዛ አይደለም ይሄንን ዓለም ማየት ያለባቸው። አሁን እኔ እዚህ ታመም ያለው የህመምን ኤክስፒሪየንስ እያደረኩኝ ነው እንጂ እኔ መቼ ማለት ታመም አያመም ግን ያኔ አሁን በጣም ያመኛል እንጂ አሁንም ያመኛል ግን ስጋው ነው የሚታመሙ። እኔ ኤክስፒሪየንሰሩ ነኝ ይወለ ሲታመም እያየሁት ከሆነማ ያመማ እንደዛ ከሆነ እኮ ያመም ለምን ኤክስፒሪየንስ ማ ታረጋዋለህ? ምክንያቱም you are not the experience, you are the one who is watching the experience. I'm watching it. እኔ አልታመምም፣ ሰውነቴ ግን ሲታመም በጣም ቅርብ ሆኜ እያየሁት። ስለዚህ አንተ አይደለም የምትታመመው፣ እኔ አይደለሁም። እኔ እንዴት እታመማለሁ? ስለዚህ አያምህም ማለት ነው፣ which is ድነሃል ማለት ነው። Yeah, there's no sickness, there's no death. አልሞትም። Yes. አልሞትም። እኔ ነኝ ስትል ነው ሳፈር የምታደርገው። When you just like ያልሆንከው ነገር ነኝ ስትል ያ ነገር ደግሞ ተቀያያሪ ነው የሚታመም ነገር ነው በቃ እና ያ ነገር ወደ ሳፈሪንግ ውስጥ ይከታል ማለት ነው። በቃ አሁን ይሄው ሳፈሪንግ የጀመረው እንዴት ነው? እኔ ነኝ ሰተን ነው አንተ አይደለም። አንተ ማለት ግንዛቤ ማለት ነው። እሺ ለምሳሌ አንድ ሰው ሲተኛ ሆምለስ ሆነ ድብን ብሎ ሲተኛ ራሱ የት እንዳለ አያውቅም። ሀብታሙ ሰውዬ ድብን ብሎ ሲተኛ ራሱ የት እንደሆነ አያውቅም። ለሁለቱም ድብን ያለ እንቅልፍ አንድ አይነት ነው አይደለ? ሞት በለው ወይም ልክ እንደዛው ግንዛቤም ለኔም ላንተም ለህፃንም ልጅ አንድ አይነት ነው። እኔ አሁን ከህፃኖች ጋር ሳወራም ካንተ ጋር ሳወራ እኩል የሚሆንበት ምክንያት በጊዜ አላምንም ማለት ነው። ለምን እኔ የዚህ ዓለም ኤክስፒሪየንስ ስላለኝ ኦልድ ነኝ አልባልም። ህፃን ውስጥ ያለው ኮንሺየስነስ ያቃል ህፃኑ እዚህ ጋር እንዳለ እንደኔ ማለት ነው። እንዱም ሊበልጥ ይችላል። ያ ስለዚህ ሳራም እንደ ልጆች ካልሆናቸው እግዚአብሔር መንግስት አትወርሱም ማለት ነው። ብዙ ኮተት አልገባቸው ብዙ እኔ የላቸውም እነሱ ዋን እንደውም እነሱ ጭብጡ ጋር ነው ያሉ። ታዲያ እዚህ ብርጭቆ ውስጥ ያለው ውሃና ባህር ውስጥ ያለው ውሃ እኮ አንዴ ነው የተፈጠረው፣ ሁለት የተለያየ ጊዜ አልተፈጠረም። በኮንቴነር ውስጥ ስላለ ማለት ነው። ግንዛቤ ማለት እንደዛ ዝሞች እንዳሉ የህይወታችን መሪ ሲዝም ብሏል ቦማር ላይ የህይወታችን መሪ የሆነበት ቦታ ስላለን ዩሮፕ እኮ አንተ ኮንሺየስሊ እንደ አዲሱ እንትን እንደጀመረ ከሁለተኛው ዓለም ጦርነት በኋላ ትልልቅ ቤሎች ነበሩ። እነዚህ ቤል ሪንግ የሚያደርጉት ምንድናቸው እነሱ? አውጥተዋቸዋል እኮ እንዳለ ማለት ነው። ከዩሮፕ አሁን ዩሮፕ ስትሄድ ቤሎቹ ኮንሺየስ ማድረጊያ ነበሩ። ያ you know because ቫይብሬሽናቸው ኮንሺየስሊ እንትን እንድትል ነገሮችን በሌላ መንገድ እንድታይ የሚገፋፉ ጭንቅላትን የሚያነቁ ነገሮች ይደወላሉ ነው ምንድነው? ያ ላይክ 6 ሰዓት 3 ሰዓት 9 ሰዓት 12 ሰዓት አትሊስት በቀን 4 ይደወላሉ። ንቁ ነው። አዎ ምክንያቱም ሌሊት አትሊስት ተኝተሃል፣ ነፍሴ የለችም። ቀን ግን በጣም እንዲሁ ስትሯሯጥ ምን ስትል ቆም ብለህ ወደ ውስጥ እንድትተነፍስና አያም ብለህ እንድትል ማለት ነው። በስማ ሶ ይሄን ደውል ነበር ነቀም ያ እዚህ ሀገር እንደውም እኮ ነገርኩ እኮ በጣም ጠላት ታግሎ ያላሸነፈው ነገር በየቤተ ክርስቲያኑ ስትገባ የምታያቸው ዲዛይኖች፣ ጂኦሜትሪዎች፣ ሄማኖች ሲዘመሩ ቅዳሴዎች። አሁን ቅዳሴ እኔ በመሐሌት እንትን ብያለሁ አንድ ጊዜ በጣም አሁን ሲሻለኝ በጣም ነው በመከታተለው ብያለሁ እንደ እግዚአብሔር ፍቃድ። ኮንሺየስ የአእምሮ ማንቂያ ነው።
እያንዳንዱ ጸናጽል ሙቭመንቱ ባክ ኤንድ ፎርዝ ነው። ሰርክሏር ሙቭመንት አለው መቋሚያቸው ማለት ነው። ጥምጣማቸው እያንዳንዱ ነገር የሚናገሩት no I'm not this body there's like God ነው ያለው አንድ ነው ምንጭ ነው ያለው። ከዛ ውጪ ግን ያለው ነገር በሙሉ እሱ ራሱን በሚያይበት መንገድ ነው። እንደዚህ ነው የሚሉት ያለ ነው እኮ ቅዱስ ያሬድም እንደዛ ነው የሚለው። እያንዳንዱ ጸናጽል እያንዳንዱ ከበሮ የልብ ምትህን እንዴት አድርገህ ዝቅ ማድረግ እንደምትችል ግራ ሲመታ ቀኝና ሳይ ነው። ለምሳሌ ከበሮ ያው አይደል አሁን ትርጉሙ ጠፍቶ ነው እንጂ ትርጉሙ ጠፍቶ በሆነ ምክንያት አጥፍቶት ነው እንጂ ቁጭ ብለህ እስቲ ልብ ካለ በዛ መንገድ ተንፈስዛ ከሰውነትን ለመውጣት ከፈለክ መንቃት ከፈለክ ይሄ ሚስጥር ነው። ግን በላ እንዴ ሚስጥር አለ ጸናጽሉ እንደዚህ በሚልበት ሰዓት ማለት ነው በዛ ልክ ወደ ውጭ ወደ ውስጥ ተንፈሳንተ ሌላ ነገር ሳትል ማለት ነው።